ውሸት ተጋለጠ። ሄርሜላ እርጉዝ አይደለችም። አብርሽ በድንጋጤ ምን አደረገ? ሸወደችኝ እያለ ነው። ወንድሙ ኤፍሬምስ ምን ተናገረ? እውነቱን ዛሬ ፊት ለፊት ይዘንላችሁ መጥተናል። ቪዲዮን እስከ መጨረሻ እዩት፣ ነገሩ ሁሉ ግልጽ ይሆንላችኋል። ሰላም ጤና ያስጥልኝ የቻናሌ ቤተሰቦች፣ ዛሬ በመላው ሶሻል ሚዲያ ላይ መነጋገሪያ የሆነውና ሁላችንንም በአፋችን ያስያዘውን ትልቅ ጉዳይ ይዤላችሁ መጥቻለሁ። ሁላችንም እንደምናውቀው አብርሽና ሄርሜላ ጉዳይ በማህበራዊ ሚዲያ ላይ አጨናንቆ ነበር። ሄርሜላ እርጉዝ ነኝ ማለቷን ተከትሎ ብዙ ነገሮች ሲባሉ ቆይተዋል። ነገር ግን ዛሬ እውነቱ ፍንትው ብሎ ይወጣል። ሄርሜላ እርጉዝ አይደለችም። አዎ በትክክል ሰምታችሁታል። ሙሉ ውሸት ነው። አብርሽ ራሱ አስመርምሯት የተገኘ ውጤት ምን እንደሆነ እና አብርሽ በድንጋጤ ምን እንዳለ አሁን በዝርዝር እናያለን። እናንተ ከመጀመራችሁ በፊት ሄርሜላ እርጉዝ ትመስላችሁ ነበር ወይስ ውሸት ይመስላችሁ ነበር? አሁኑኑ ኮሜንት ላይ አስተያየታችሁን አስቀምጡልኝ። ቪዲዮ ላይክ በማድረግ ለሌሎች እንዲደርስም አድርጉ። ወደ ዋና ጉዳይ ስንገባ አብርሽ በሄርሜላ እርግዝና ዙሪያ ጥርጣሬዎች ስላደሩበት በሚስጥር ሊያስመረምራት ይወስዳታል። ፍተሻው ተደረገው ውጤቱ ሲመጣ ግን ነገሮች ሁሉ ተገላበጡ። ሄርሜላ እርጉዝ እንዳልሆነች በሕክምና ማረጋገጫ ታወቀ። ይህንን ውጤት ሲያይ አብርሽ ሙሉ በሙሉ ነው የደነገጠው። ምን እንደሚያደርግና ምን እንደሚናገር ግራ ገብቶታል። ቅርብ ለሆኑ ወዳጆቹ የተናገረው መረጃ አሁን እነግራችኋለሁ። ሸወደችኝ፣ ሙሉ በሙሉ አታለለችኝ ነው ያለው። አብርሽ በሄርሜላ ላይ የነበረው እምነት ሙሉ በሙሉ ተቀይሯል። ነገሩ በዚህ ብቻ አላበቃም። አብርሽም ወንድሙም ኤፍሬም ይህንን ጉድ ሲሰማ ዝም አላለም። ኤፍሬም ከዚህ በፊትም ቢሆን በሄርሜላ ላይ ጥርጣሬ ነበረው። ውጤቱ ሲመጣ ግን ኤፍሬም በቁጣ እኔ በፊትም ተናግሬያለሁ ሄርሜላ ውሸታም ናት ሲል እውነቱን አውጥቷል። ኤፍሬም ወንድሙ አብርሽ በመሸወዱ በጣም አዝኗል። በተመሳሳይ ጊዜ ግን እኔ ያስጠነቀቅኩት ነገር ደረሰ በሚል ሄርሜላ ላይ ያለውን ከፍተኛ ተቃውሞ ገልጿል። ሄርሜላ ለምን ይሄንን ማድረግ ፈለገች? አላማውስ ምን ነበር? ለመሆኑ ኤፍሬም ገና ከጅማሬው የሄርሜላን ውሸት እንዴት ሊያውቅ ቻለ? እናንተስ በኤፍሬም ቦታ ብትሆኑ ወንድማችሁን እንዴት ታስጠነቅቁት ነበር? ኮሜንት ላይ ተወያዩበት። ብዙዎቻችሁ አሁን በአእምሮአችሁ የሚመላለሰው ጥያቄ ሄርሜላ ለምን እንዲህ አይነት ትልቅ ውሸት ዋሸች የሚለው ነው። አንዲት ሴት ያላረገዘችበትን እርጉዝ ነኝ ብላ የምትናገረው ለምንድን ነው? አንደኛ አብርሽን በልጅ ሰበብ አስራ ለማስቀመጥና ፍላጎቷን ለማሟላት፣ ሁለተኛ በማህበራዊ ሚዲያ ላይ ከፍተኛ ትኩረት እና እይታ ለማግኘት የተፈጠረ ድራማ ሊሆን ይችላል። ግን የትኛውም ውሸት ቢሆን እድሜ የለውምና ይኸው ዛሬ በአደባባይ ተጋለጠ። አብርሽ አሁን ካለበት የድንጋጤ ስሜት ሲወጣ ምን አይነት ህጋዊ ወይም የግል እርምጃ ይወስድ ይሆናል? ሄርሜላስ ከዚህ ውርደት በኋላ ምን ምላሽ ትሰጣለች? የሄርሜላ ውሸት መጋለጥ፣ የአብርሽ መደንገጥ እና የኤፍሬም ቁጣ አጠቃላይ የሶሻል ሚዲያን አነጋጋሪ አድርጎታል። ይህ ድርጊት በአብርሽ እና በሄርሜላ የወደፊት ግንኙነት ላይ ምን አይነት ተጽዕኖ ያመጣል? ግንኙነታቸው እዚህ ጋር ያበቃል ወይስ አብርሽ ይቅር ይላታል? የእናንተን አስተያየት ኮሜንት ላይ ጻፉልኝ። እንግዲህ ግልጽ ነው ማለት ነው። ይሄንን ሁሉ ነገር ያደረገችው ሄርሜላ ሆን ብላ ነው። የአብርሽን ገንዘብ ፈልጋ የአብርሽን ዝና ተጠቅማ ለራሷ ልፈመስበት ወይም ታዋቂ ልትሆን ነው እንጂ አብርሽን ወዳው አይደለም። ይሄንን ሁሉ ነገር ያደረገችው ደግሞም አሁን ውሸቷ ወጥቷል ማለት ነው። ውሸት ሁልጊዜም ውሸት ነውና አንድ ቀን መውጣቱ አይቀርም። ወንድማችን ኤፍሬምም ይሄንን ውሸቷን በፊትም ያቀባት ነበር፣ ለአብርሽም መክሮን ነበር። ነገር ግን አብርሽ ይሄንን ውሸት አልቀበልም፣ አንተ ዋሽተኛል በማለት ነግሮት ነበር። ነገር ግን ዛሬ አብርሽ አዝኗል ማለት ነው። ወንድሙ ኤፍሬም እውነት እንደተናገረም በግልጽነት ተናግሯል። ወንድማችን ኤፍሬም እውነቱን ነው የሚናገረውና ኮሜንት ላይ ኤፍሬም ተባረክ እያላችሁ ኮሜንት ላይ ጻፉልኝ። የእውነት አባት እያላችሁ ኮሜንቱን አጥለቅልቁት። እናንተስ ምን ይመስላችኋል? ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። ሄርሜላ ሁሌም ውሸት ሁሌም ማለት ነው። ለምንድን ነው ከውሸት የማትወጣው? ለምንድን ነው የነ ሩታን ትዳር ትታ የነ አብርሽን ትዳር ትታ ወደ ራሷ ትዳር የማትመለሰው? ለምንድን ነው ሁልጊዜ ጭቅጭቅ፣ ሁልጊዜ ንትርክ የምታደርገው ህይወታቸውን ማለት ነው? እሷ ከመጣች ጀምሮ እነ ሩታ ምንም ሰላም አላገኙም ማለት ነው። እንግዲህ በሷ ሁኔታ ምንም አይነት ሰላም አላገኙም። ደግሞ በሰላም ብሰራ ጥሩ ነገር ብሰራ እንኳን አሪፍ ነው። እሷ ሰውና ሰውን ማጋጨት፣ ሰውና ሰውን ማጣላት ነው ስራው ሁል ጊዜ ማለት ነው።
እንግዲህ እናንተ ምን ትላላችሁ? በዚህ ላይም ሀሳባችሁን ስጡኝ ማለት ነው። እንግዲህ ሁል ጊዜ እሷ የምታደርገው ነገር ድርጊቷ ይሄንን ነው ማለት ነው። ሁል ጊዜ እንደዚህ ነው የምታደርገው። ሁል ጊዜ ማጣላት፣ ሁል ጊዜ ሰውና ሰውን ማጋጨት ነው። አብርሽን እንኳን ወዳው አይደለም። አብርሽ እንኳን በጣም ነው የሚወዳት። በጣም ቀና ልብ ያለው ወንድማችን ነው። ነገር ግን እሷ ሀብቱን ወይም ደግሞ ዝናውን ተጠቅማ ታዋቂ ልትሆንበት ሀብታም ልትሆንበት ነው እንጂ እሱን አልወደደችም እያሉም እየተናገሩም ይገኛሉ ማለት ነው። እሷ ልጅ አላት፣ የ3 ዓመት ልጅ አላት። ነገር ግን እነሱን ትታ እዚህ መታ ከአብርሽ ጋር አሸሼ ገዳሚ የምትልበት ምክንያት ምንድን ነው ብለው ጠይቀውት ነበር ማለት ነው። እንግዲህ እሷም እወደዋለሁ ብላ ፍቅረኛዬ ነው ብላ ዋሽታለች። እሷ ምንም አብርሽን የምትወደው ነገር ምንም አንዲት ነገር የለም ማለት ነው። እሷ የምትፈልገው ሀብቱን ነው። እሷ የምትፈልገው ዝናውን ነው። እሷ የምትፈልገው ሌላ ጥቅማ ጥቅሞች ነው እንጂ ምንም ከአብርሽ ፈልጋ አይደለም ማለት ነው። እንግዲህ ወንድማችን ኤፍሬምም በጣም የሚያገናዝብ ወንድማችን ነው ማለት ነው። የአብርሽ ታናሽ ቢሆንም አገናዛቢ አሳቢ የሆነ ሰው ነው። እሱ ሁል ጊዜ ለሩታ ነው የሚያግዘው። እውነቱ ሩታ ጋ ነው። አንተ ወደ ሩታ ተመለስ እያለ ነው ሁሌም የሚያግዘው ለሩታ ማለት ነው። እንግዲህ ወንድማችን እውነቱን ነው የሚያው። አሁን ራሱ እንዳያችሁት ውሸት ነው። እሷ ውሸታም ናት። በፊትም እኔ ውሸታም እንደመሆነች እኔ አውቅባት ነበር። ነገር ግን አብርሽ ወንድሜ አንተ አላመንከኝም ሲል በግልጽነት ተናግሯል ማለት ነው። አሁንም እንግዲህ አብርሽ ተጸጽቶ ይቅርታ ወንድሜ፣ በፊት የነገርከኝ ነገር እውነት ነበር፣ እኔ ነኝ አላምነህም ያልኩት፣ ይቅር በለኝ እያለ ተማጽኖታል ማለት ነው። እንግዲህ ሄርሜላም አሁንም አይኗን በጨው አጥባ አረ እኔ እርጉዝ ነኝ በማለት ሌላ ቦታ እመረመራለሁ ስትልም ተደምጣለች ማለት ነው። አብርሽም እንግዲህ ካሁን በኋላማ አትዋሽኝም እያለ እየፎከረ ይገኛል ብሏል የውስጥ አዋቂዎች። እንግዲህ ኤፍሬምም እውነቱን የሚናገር ልጃችን፣ እውነቱን የሚናገር ወንድማችን ነውና እናንተም ኮሜንት ላይ የእውነት አባት እያላችሁ ኮሜንቱን ጻፉልኝ። ሁሌም እሱ የሚቆመው እውነት ቦታ ነው። ሁሌም ወንድማችን የሚቆመው እውነት ቦታና ግልጽ የሆነበት ቦታ ነው። ሁሌም ከሩታ ጋር ነው የሚቆመው። ሩታ ስታጠፋም አንቺ አጥፍተሻል ሩታ እያለ ይመክራታል፣ ያጽናናታል። ብቻሽን አይደለሽም እያለ ከጎኗም ይቆማል ማለት ነው። እንግዲህ ሀሳብ አስተያየታችሁን እናንተም ኮሜንት ላይ ጻፉልኝ። እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ። የሰራችሁት ገንዘብ በሙሉ ይባረከላችሁ። ሀገር ውስጥ ያላችሁ ትዳራችሁ፣ ህይወታችሁ ሁሉ ይተባረከላችሁ ይሁን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።